ሰላም ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው ቃሪያ ወይም ይሄ አረንጓዴ ቃሪያን ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። አድማጭ ተመልካቾቼ በቆይታችሁ ቪዲዮ ከተመቻችሁ መልእክቱ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድታበረታቱኝ ስለጠይቃለሁ። የእናንተ አንድ ሳብስክራይብ ለኔ 1000 እና ከዛ በላይ ሳብስክራይብ እንደማለት ስለሆነ እንድታበረታቱኝ ስል በትህትና እጠይቃለሁ። እንደሚታወቀው ቃሪያ በሀገራችን በተለያዩ ፕሮግራሞች በተለያዩ ዝግጅቶች ለምግብ ማድመቂያነት እንዲሁም ደግሞ በተለያዩ የሰላጣ ወይም ሳላድ ብለን በምንጠራቸው ፕሮግራሞች ውስጥ ደግሞ አብረን የምንጠቀመው ወይም ደግሞ እንደ አንድ ጥሬ ዕቃ የምንጠቀመው ነገር ነው ብሎ መውሰድ ይቻላል ማለት ነው። ቃሪያ በቪታሚን ኤ፣ ቪታሚን ሲ፣ ፖታሲየም የበለጸገ ነው። በተጨማሪም የቤታ ካሮቲን አለው። በሴሎች ላይም የሚደርሰውን ጉዳት ለመቋቋም ሊረዳ የሚችል ጸረ ኦክሲዳንት እንዲሁም ደግሞ ፎሌት፣ ቫይታሚን ኬ እና ቫይታሚን ቢ በውስጡ ይዟል ማለት ነው። ማንን በምናይበት ሰዓት ቃሪያን በምናይበት ሰዓት ማለት ነው ብዙ የጤና ጥቅሞቻቸውን የሚሰጠውን ወይም ቃሪያን በምናነሳበት ሰዓት ብዙ ጤና ጥቅሞች ያሉትን ካፕሳይሲን የሚባል ውህድ በውስጡ እንዳለው ነው የሚታወቀው ማለት ነው። ቃሪያ በብዙ ምግቦች ውስጥ ተወዳጅ ግብዓት ብቻ ሳይሆን በአይነታቸው ልዩ በሆነ ንጥረ ነገሮችና በባዮቲክ ውህዶች ምክንያት በርካታ የጤና በረከቶች እንዳሉት የተለያዩ የስለ ምግብ ባለሙያዎች ዶክተሮችና ተመራማሪዎች ይገልጻሉ ማለት ነው። ከዚህ በማስቀጠል ልናይ የምንችለው ምንድነው? አንድ ሰው ቃሪያን በመመገቡ ወይም በአመጋገቡ ውስጥ በማካተቱ ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል። አንደኛ ላይ የምናገኘው ቃሪያ በንጥረ ነገሮች የበለጸገ መሆኑ ነው ማለት ነው። ቃሪያ ብዙ ቪታሚኖች እንዲሁም ደግሞ ማዕድናትን ይይዟል። በተጨማሪም ጥሩ የፋይበር ምንጭና በአንጻራዊነት ዝቅተኛ ካርቦሃይድሬትስ አለው። ለምሳሌ የሚያክል አንድ ኩባያ ወይም 150 ግራም ጥሬ አረንጓዴ ቃሪያ ብንመገብ ምን ነገሮች ልናገኝ እንችላለን ብለን ስናይ አንደኛ ካሎሪ 30፣ ፕሮቲን 1.3 ግራም፣ ካርቦሃይድሬት 7 ግራም፣ ፋይበር 2.6 ግራም፣ ቫይታሚን ኤ 3% በዕለት ከሚያስፈልገን ልናገኝ እንችላለን ማለት ነው። ቫይታሚን ሲ ምንድነው ማለት ደግሞ 134% በዕለት ከሚያስፈልገን፣ ቫይታሚን ኬ 9% በዕለት ከሚያስፈልገን፣ ፖታሲየም 6% ይህም ደግሞ በዕለት ከሚያስፈልገን ደግሞ ቪታሚን ቢ6 20% በዕለት ከሚያስፈልጉ ማለት ነው። ከላይ ከተዘረዘሩት ወይም ከላይ ከተጠቀስናቸው ንጥረ ነገሮች በተጨማሪ ቃሪያን በምናይበት ሰዓት ልክ እንደ ቲያሚን ወይም ቪታሚን ቢ1፣ ማግኒዚየም፣ መዳብና ቫይታሚን ኢን ጨምሮ አነስተኛ መጠን ያላቸው ሌሎች ቪታሚኖችና ማዕድናትን ይይዛል ማለት ነው። አረንጓዴ ቃሪያ በተለይም በቫይታሚን ሲ የበለጸገ ነው። ይህ ቫይታሚን በውሃ የሚሟሟ ስለሆነ ሰውነቶ በደንብ ማከማቸት ስለማይችል ከአመጋገቦ በየጊዜው ማግኘት አለቦት ማለት ነው። ቫይታሚን ሲ ለሰውነት ብዙ ጠቃሚ ተግባራትን ማለትም ትክክለኛ የሰውነት መከላከል ተግባር፣ ኮላጅን ውህደትና የንጥረ ምግብ መለዋወጥና ሌሎች ጨምሮ አስፈላጊ ነገሮችን ምንድነው ማለት ነው እንዲወጣ ያደርጋል። እሱ እንደ ኃይለኛ ኦክሲዳንት ሆኖ ይሰራል። ሴሎችንም ከጎጂ ኦክሳይድ ጉዳት ይከላከላል ማለት ነው። ሌላው ቃሪያ በንጥረ ምግብ ወይም ሜታቦሊዝም እንዲሁም ደግሞ በሽታ የመከላከል ተግባር፣ የነርቭ ስርዓት ውህደት ወይም ደግሞ ምንድነው ማለት ኬሚካል መልእክተኞችን በደንብ ስራ እንዲሰሩ በማድረግ ውስጥ የሚሳተፍ ቫይታሚን ቢ6 ምንጭ ነው ብሎ መውሰድም ይቻላል ማለት ነው። በተጨማሪም ሄሞግሎቢን ወደ ቀይ የደም ሴሎች የሚያደርሰውን ፕሮቲንን ለመፍጠርም ይረዳል ማለት ነው። ይህ የክሪንቻ አትክልት ሰውነቶ ወደ ቫይታሚን ኤ ሊለወጡ የሚችል ፕሮቪታሚን ኤ በውስጡ ይዟል። ፕሮቪታሚን ኤ የሚገኘው በቤታ ካሮቲን ደማቅ ቀለም ያለው የእጽዋት ውህድና በርካታ የጤና ጥቅሞች አሉት ማለት ነው። ከዚህ በላይ ቃሪያ ዝቅተኛ ካሎሪ ይዘት ያለውና በአንጻራዊ ዝቅተኛ ካርቦሃይድሬት ስላለው እንዲሁም ደግሞ በተጨማሪ ጥሩ የፋይበር ምንጭ በመሆኑ ለጤና እጅጉኑ ተስማሚና ተመራጭ ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ ቃሪያን በምናይበት ሰዓት ቫይታሚን ሲ፣ ቫይታሚን ኤን ጨምሮ ቫይታሚን ኤ እንደሚታወቀው የአይን ጤናና የሰውነት በሽታን የመከላከል አቅምን ይደግፍልናል ማለት ነው። እንዲሁም ደግሞ ቪታሚን ቢ6 በምናይበት ሰዓት ለአይምሮ ተግባር እንዲሁም ለኃይል ጉልበት ሜታቦሊዝም ትልቅ አስተዋጽኦ አለው። እንዲሁም ደግሞ ከላይ እንደጠቀስነው ቃሪያ ፖታሲየምን ይዛል። ፖታሲየም ደግሞ የደም ግፊትን ለመቆጣጠር እንዲሁም ደግሞ የልብ ጤንነትን ለመደገፍ ያግዘናል ወይም ደግሞ ይረዳናል ማለት ነው። ስለዚህ የቃሪያ የመጀመሪያው ጥቅም
በተለያዩ ቪታሚኖችና ማዕድናት ወይም ንጥረ ነገሮች እንዲሁም ሚኔራሎች የበለጸገ መሆኑ ተመራጭ ያደርገዋል። ወይም ደግሞ እኛ እሱን በመጠቀማችን ልናገኘው የምንችለው የመጀመሪያው ወይም አንደኛ ላይ የምናገኘው ጥቅም ነው ማለት ነው። ሁለተኛ ላይ የምናየው ቃሪያ ለብዙ ነገሮች ጠቃሚ የሆነውን በውስጡ ካፕሳይሲን ይዟል። ይህም ምንድነው? ምሳሌ ለቃሪያ የማቃጠል ባህሪን የሚሰጠው የካፕሳይሲን ውህድ በርካታ የጤና ጥቅሞች አሉት። ከነዚህም መካከል ካፕሳይሲን ምሳሌ ምንድነው? የህመምን ያስታግሳል። ልክ አርታይተስን፣ የጡንቻ ህመምና የነርቭ ህመምን ለማስታገስ በሚቀቡ ክሬሞች ውስጥ ጥቅም ላይ ይውላል። ካፕሳይሲን እንዲሁም እንደ ጸረ ብግነት ይሰራል። ይህም በአርታይተስ ለሚሰቃዩ ሰዎች እብጠትን እንዲሁም ህመምን ለመቀነስ ይረዳል። ሌላው በቃሪያ ውስጥ ያለው ካፕሳይሲን ምንድነው ማለት ነው? ጸረ ኢንፍላማቶሪ ባህሪ አለው ማለት ነው። በሰውነት ውስጥ ያለውን እብጠት ለመቀነስ ሊረዳ ይችላል። እንዲሁም ደግሞ ካፕሳይሲን ሜታቦሊዝምን ይጨምራል። የምናወጣውን ኃይል፣ ጉልበት እንዲሁም ደግሞ የፋት ኦክሲዴሽን ሊጨምር ይችላል። ይህም የሰውነት ክብደትን ለመቀነስ ይረዳናል ማለት ነው። ሌላው ካፕሳይሲን በመኖሩ የምንጠቀመው ምንድነው? የምግብ ፍላጎትን ለመቆጣጠር ያግዛል። ካፕሳይሲን የምግብ ፍላጎትን ለመቀነስ ይረዳል። ይህም የካሎሪ መጠንን ለመቆጣጠር አስተዋጽኦ ያደርጋል ማለት ነው። ቃሪያዎች ካፕሳይሲንን በመባል የሚታወቀውን ኬሚካል እንደያዙ በተለያዩ ጥናቶች ተረጋግጧል። በእርግጥም እነዚህ አረንጓዴ ቃሪያዎች የተኮስ የማድረግ ባህሪ ሊኖራቸው ይችላል ማለት ነው። ስለዚህ ካፕሳይሲን ክብደትን ለመቀነስ ጥሩ ነው ብሎ መውሰድ ይቻላል። በተለምዶ ብዙ ክብደት መቀነስ ክኒኖችና ተጨማሪ ነገሮች ውስጥም ይገኛል ማለት ነው። ክብደትን ለመቀነስ የምንጠቀማቸው ክኒኖች ውስጥ ማለት ነው። እንዲሁም ደግሞ ካፕሳይሲን ራስ ምታትን ለመከላከል ያግዛል። በቃሪያ ውስጥ ያለው ካፕሲን በተጨማሪ ንጥረ ነገር ወደ አንጎል የሚያስተላልፈውን የተለያዩ ነገሮችን ምንድነው ማለት ነው በአግባቡ እንዲደርስ ያደርጋል ማለት ነው። ከዛ ውጭ ደግሞ ከአይምሮ ጋር ተያይዞ የሚመጡ በሽታዎችንም ያስታግሳል ማለት ነው። ሌላው ካፕሳይሲን የልብ ጤናን ይደግፋል። ካፕሳይሲን የደም ዝውውርን ለማሻል፣ የኮሌስትሮል መጠን ለመቀነስ ይረዳል። ቃሪያ የደም ስሮችን ዘና እንዲሉ በማድረግ የደም ግፊትን እንዲቀንስ ያደርጋል ማለት ነው። የምግብ መፍጫ ስርዓትን ጤናን ያሻሽላል። ካፕሳይሲን የምግብ መፍጫ ስርዓትን ያበረታታል ወይም ደግሞ ያነሳሳል። እንዲሁም ደግሞ ጎጂ ባክቴሪያዎችን በመደገፍ የጨጓራ ቁስለትን ይከላከላል ማለት ነው። የምግብ መፍጫ ኢንዛይሞችን እንዲለቁ ያበረታታል። ካንሰር የመወጋት ባህሪዎች ጥናቶች እንደሚያሳዩት የካፕሳይሲን የካንሰር ህዋሳትን ወይም ሴሎችን እድገት ይገታል። እንዲሁም ደግሞ በአንዳንድ የካንሰር አይነቶች ላይ የአፖፕቶሲስን ወይም ደግሞ የታቀደ የሴሎች ሞትን ሊያስከትል ይችላል ማለት ነው። ይሁን እንጂ ተጨማሪ መደረግ እንዳለበት እዚህ ጋር ብዙ ባለሙያዎች ይመክራሉ ማለት ነው። ሶስተኛ ላይ የምናገኘው ምንድነው? ከፍተኛ የደም ግፊት ምንድነው ይከላከላል። ቃሪያን ስናይ በተለምዶ ብዙ ፍሌቮኖይዶችን ወይም ቫይታሚንስ እና ቫይታሚን ኤን ስለሚይዝ የደም ግፊትን ለመቀነስ በጣም ተመራጩ ምግብ ነው ብሎ መውሰድ ይቻላል ማለት ነው። አራተኛ ላይ የምናገኘው ምንድነው? የጸረ ሙቀት አማቂ ባህሪዎች አሉት ማለት ነው። በቃሪያ ውስጥ የሚገኙት ፍላቮኖይዶች እና ቫይታሚኖች ምንድነው? እጅጉን በጣም ጥሩ ጸረ ኦክሳይድ ንጥረ ነገሮች ብሎ መውሰድ ይቻላል። ይህ ማለት ሰውነታችን የሰውነት ህዋሳትን ለመቋቋም እንዲሁም ደግሞ ለመፈወስ እንዲረዳ በደም ውስጥ ይሰራሉ። ቃሪያ ፍላቮኖይድ እና ካሮቲኖይድ በተባሉ ኦክሲደንቶች የበለጸገ ሲሆን ይህም ሴሎችን በፍሬ ራዲካልስ ከሚደርስባቸው ጉዳት ይከላከላል። እንዲሁም ደግሞ ስር ለሰደዱ በሽታዎች ያለንን ተጋላጭነት ይቀንሳል ማለት ነው። አምስተኛ ላይ የደም ስኳር መጠንን ለመቆጣጠር ይረዳል። አንዳንድ ጥናቶች እንደሚያሳዩት ቃሪያ የኢንሱሊን ቁጥጥርን እንዲሻል ያደርጋል። እንዲሁም ደግሞ የደም ስኳር መጠን እንዲቀንስ ያደርጋል። ይህም የስኳር ህመም ላለባቸው ሰዎች እጅጉን ጠቃሚ ነው ብሎ መውሰድ ይቻላል ማለት ነው። ስድስተኛ ላይ የምናገኘው ስሜትን ወይም ሙድን ይጨምራል። ቃሪያ መጠቀም ወይም መመገብ ጭንቀትና ውጥረትን ለመቀነስ እንዲሁም ደግሞ ሙድን ለማሻሻል የሚረዱትን ኢንዶርፊን ወይም ደግሞ ዶፓሚንን እንዲሁም ደግሞ ሌሎች ሆርሞኖችን እንዲለቁ ወይም እንዲለቀቁ በማድረግ ጥሩ ስሜት እንዲሰማን ያደርጋል ማለት ነው። ሰባተኛ ላይ የመተንፈሻ አካላት ጤናን ያሻሽላል። ቃሪያ የማቃጠል ባህሪው ንፍጥን በማቅጠን የአፍንጫ መደፈን ያስወግዳል። ይህም በጉንፋን ወይም በሳይነስ ኢንፌክሽን ወቅት በቀላሉ ለመተንፈስ ይረዳናል ማለት ነው። ስምንተኛ ላይ የምናገኘው ጸረ ተዋሲያን ተጽዕኖዎችን ይከላከላል። ቃሪያ ተፈጥሯዊ ጸረ ተዋሲያን ባህሪ ስላለው በሰውነት ውስጥ የሚገኙ ጎጂ ባክቴሪያዎችና ፈንገሶችን ለመዋጋት ያግዘናል ማለት ነው። ዘጠነኛ ላይ የምናገኘው ለአንጀት ጤና እጅጉን ጠቃሚ ነው ማለት ነው። ቃሪያ ጥሩ የፋይበር ምንጭ ሲሆን ለአንጀት ጤና አስፈላጊ ነው። ጥናቶች እንደሚያሳዩት የፋይበር አወሳሰድ መጨመር የምግብ መፈጨት በሽታዎችን እንደ አንጀት ካንሰርና
ኢንፍላማቶሪ የአንጀት በሽታ ካሉ ሊከላከልልን ይችላል። በፋይበር የበለጸጉ ምግቦችን መመገብ የሆድ ድርቀትን በመከላከል እና የአንጀት ባክቴሪያን ጤናማ ሚዛን በማሳደግ የምግብ መፍጫ ስርዓታችን በአግባቡ እንዲሰራ ይረዳዋል ማለት ነው። የተከተፈ አረንጓዴ ቃሪያ ጋር ለመክሰስ ይሞክሩ፣ ወይም ደግሞ የተከተፈ አረንጓዴ ቃሪያ ወደ ሰላጣ በመጨመር የተሻለ ፋይበር ማግኘት ይችላሉ ማለት ነው። ስለዚህ ከላይ ያየናቸው 9 ዋና አንድ ሰው ቃሪያን ቢጠቀም ሊያገኛቸው የሚችላቸው የጤና በረከቶች ናቸው ማለት ነው። እነዚህ ብቻ አይደሉም፣ ሌሎችም ዘርፈ ብዙ የጤና በረከቶች ይኖሩታል። ነገር ግን በዛሬ ቆይታችን የምናየው እነዚህን ይሆናል ማለት ነው። በመጨረሻም ቃሪያን በምንጠቀምበት ሰዓት ምንድነው ማለት ነው ብዙ ጥቅሞች ቢኖሩትም ነገር ግን ከመጠን በላይ ቃሪያን መጠቀም እንደ ጨጓራ ማቃጠል፣ ቃር ወይም ደግሞ ምቾት ማጣት የመሳሰሉ የጎንዮሽ ጉዳቶች ሊያስከትል ስለሚችል ቃሪያን በምንመገብበት ሰዓት በልኩ ሊሆን ይገባል የሚል መልእክት ማስተላለፍ ፈልጋለሁ። አድማጭ ተመልካቾቼ አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።